ፍቅረኛው ሳህን ስለሰበረች ብቻ 21 ቦታ ሰውነቷን በመቆራረጥ ሊቀጣት ይችላል ብሎ ማን ያስባል? እንግዲህ ፊልሙ ሲጀምር ሚሊ የምትባል ሴት የስራ ኢንተርቪው ለማድረግ በኒውዮርክ ውስጥ የሚገኝ አንድ ትልቅ ቤት ስትደርስ እንመለከታለን። በመቀጠልም የቤቱ እመቤት ኒና በፈገግታ ትቀበላትና ሳሎን ተቀምጠው ዶክመንቶቿን መመልከት ትጀምራለች። በዶክመንቶቿም ትገረምና ለምን ሰራተኛ መሆን እንደፈለገች ትጠይቃታለች። ሚሊም የኮሌጅ ዲግሪ ያላት ቢሆንም ነገር ግን ሰራተኛ መሆን እንደሚያስደስታትና ይህን ስራ እንደምትወደው ትነግራታለች። ኒናም ይዛት ወደ ውስጥ በመግባት ቤቱን ማስጎብኘት ትጀምራለች። በዚህም መሀል ኒና እርጉዝ እንደሆነች ለሚሊ ትነግራትና ሰራተኛ መቅጠር የፈለገችው በዚህ ምክንያት እንደሆነ ታብራራለች። ነገር ግን የጽንሱ ጊዜ ገና ስለሆነ እርግጠኛ መሆን ስላለባት ባለቤቷ አንድሮ ማወቅ እንደሌለበት ለሚሊ ታስጠነቅቃታለች። በመቀጠልም ኒና የሚሊን ክፍል ታሳያትና እዚህ እንደምታርፍ ትነግራታለች። ጉብኝታቸውም ያልቅና ወደ እንግዳ መቀበያው ይመለሳሉ። ኒና የተወሰነ ገንዘብ ለሚሊ ትሰጣትና ስለመጣች አመስግና ውሳኔዋን በቅርቡ እንደምታሳውቃት ነግራት ይለያያሉ። ሚሊም ስለ ስራው እያሰበች በመኪናዋ ትሄዳለች። ኒና ስለ እኔ ካወቀች ላትቀጥረኝ ትችላለችም ብላ ትጨነቃለች። በመንገዷም ኒና በሰጠቻት ገንዘብ ምግብና መጠጥ ገዝታ ትመገብና መኪናዋ ውስጥ ትተኛለች። በማግስቱም ጠዋት ፖሊሶች የመኪናዋን በር አንኳኩተው ይቀሰቅሷታል። ከእነሱ ጋር በመነጋገር ላይ ያለች ኒና ትደውልና ስራውን ለመስጠት እንዳሰበችና በቻለችው ፍጥነት መጥታ እንድትጀምር ትነግራታለች። ሚሊም በጣም ደስ ይላትና በጠዋት ወደ ቤቱ ትደርሳለች። ቤቱም እንደደረሰች ለመጀመሪያ ጊዜ ያገኘችው ይዞ የተባለውን ሰው ነበረ። ወደ ውስጥም ስትገባ ቤቱ በጣም ተዝረክርኮ ስለነበረ ሚሊ ግራ ትጋባለች። ሊናም በፍጥነት ወደ እሷ ትመጣና አቅፋ ሰላም ካለቻት በኋላ የምትጽፋቸው ብዙ ጽሁፎች ስለነበረባት ከቢሮ መውጣት እንዳልቻለችና አሁንም ሌላ የቀረ ስራ ስላላት ወደዛ እንደምትመለስ ነግራት ወደ ላይኛው ክፍል ትሄዳለች። ሚሊም ያንን ሁሉ ቤት አጽድታ ትጨርስና አምፖል እየወለወለች አንድሮና ሲሲ የተባለችው ልጇ ወደ ቤት ይመጣሉ። ሊናም ሚሊን ታስተዋውቃቸዋለች። እዚህ እንደምትሰራ እና ከዚህ በኋላ አብራቸው እንደምትኖር ትነግራቸዋለች። አንድሮም እዚህ ቤት የመኖሯ ነገር ያስገርመዋል። ከስራ በኋላ ሚሊ ወደ ክፍሏ ትሄዳለች። ነገር ግን በሯ የማይቆለፍ ቁልፍ የሌለው እንደገና ደግሞ መስኮቱ ጭራሽ የማይከፈት እንደሆነ ትመለከታለች። ከትንሽ ቆይታም በኋላ ኒና የሚሊን እራት ይዛላት ወደ ክፍሏ ትመጣለች። በዚህም ጊዜ ለክፍሉ ንጹህ አየር ስለሚያስፈልገው መስኮቱ እንዲከፈት እንድታደርግላትና የበሯን ቁልፍ እንደሚያስፈልጋት ትነግራታለች። ኒናም ትንሽ ፈገግ ካለች በኋላ ለባለሙያ ነግራ እንደምታስተካክልላት ትነግራትና አዲስ ስልክ አውጥታ ትሰጣታለች። በስልኩም ውስጥ የተወሰነ ገንዘብ እንዳለውና እሱን ልትጠቀምበት እንደምትችል ትነግራታለች። በማግስቱም ጠዋት ሚሊ ከእንቅልፏ ተነስታ በሯን ለመክፈት ስትሞክር ከውጭ ተዘግቶ አልከፈት ይላታል። እንደምንም ታግላ ከፍታ ወደ ታችኛው ክፍል ስትወርድ ኒና እቃዎችን በየቦታው እየወረወረች ስትጮህ ትመለከታለች። ኒናም ጽሁፎች የት ሄዱ እያለች ነበር ስትጮህ የነበረው። ለአንድሮም ሚሊ ጽሁፎቿ እንደጣለችባት ትነግረውና መሬት ላይ ወድቃ ማልቀስ ትጀምራለች። ግን ሚሊ ምንም ነገር ስላላደረገች ግራ በመጋባት ትመለከታታለች። አንድሮም ኒናን ያባብላትና ወደ ክፍሏ ተረጋግታ ትሄዳለች። አንድሮም ምን እየተፈጠረ እንደሆነ እንዳልገባው ለሚሊ ይነግራታል። እቃውንም ለመሰብሰብ ሊያግዛት ሲል ራሷ ልታደርገው እንደምትችል በትህትና ተነግረውና ይሄዳል። ይዞም ከውጭ ሆኖ በመስኮት ይመለከታቸውና ለሚሊ ምን እየሰራሽ ነው እዚህ ቤት ውስጥ ብሎ ይጠይቃታል። ነገር ግን ሌላ ተጨማሪ ነገር ከመናገሩ በፊት ኒና በመስኮት እያየችው እንደሆነ ይመለከትና ወደ ስራው ይመለሳል። ላይ ሚሊ ሻወር ቤት ውስጥ የተጣለ መድኃኒት ታገኛለች። እያየችው እያለ ኒና ትመጣና ሻወር መውሰድ እንደምትፈልግ ነግራት ታስወጣታለች። ሚሊም ወጥታ እራት ማዘጋጀት ትጀምራለች። አንድሮ ወደ እሷ ይመጣና ሲሲ ዛሬ በጣም እንደራባት ይነግራታል። ምግቡንም በፍጥነት አዘጋጅታ ታቀርብላታለች። ሲሲ ግን ብርጭቆዎቹ ንጹህ እንዳልሆኑና ጭማቂ ጤናማ ነገር እንጂ በቆሻሻ ብርጭቆ የማይጠጣ ነገር እንደሆነ ትነግራታለች። ሚሊም ብርጭቆዎቹን ቀይራ ታመጣላትና አንድሮይ ወደ ጠረጴዛው ተቀምጣ አብራቸው እንድትበላ ይጋብዛታል። ሚሊ ግን ቀድማ እንደበላች ነግራቸው ትሄዳለች። አልጋዋ ላይም ጋደም ብላ የአንድሮን የሶሻል ሚዲያ ፎቶዎች በመመልከት ላይ ያለች አንድሮ ክፍሏን ከፍቶ ትንሽዬ ኬክ በእጁ ይዞ ይገባል። በጣምም ይቀራረባሉ። ነገር ግን ሚሊ ደንግጣ ስትነሳ እንመለከታለን። የሆነው ነገር ሁሉ የሆነው በህልሟ ነበር። ተነስታ ስራዋን ለመስራት ወደ ዕቃ ቤት ትሄዳለች። እዛም ኒናን ታገኛትና ኒና የሚሊን የክፍሉን ቁልፍ ትሰጣታለች። በመቀጠልም
ማታ እራታቸውን ምን እንደሰራችላቸው ትጠይቃታለች። ሚሊም ዶሮ እንደሰራች ትመልስላታለች። ሚሊ የእረፍት ቀኗን ከኒና ትጠይቃለች። መውጣት እንዳለባትና የማትቀረው የሆነ ጉዳይ እንዳላት ትነግራታለች። ኒናም መሄድ እንደማትችል እየነገረቻት እያለ አንድሮ ይመጣና ለሚሊ የእረፍት ቀኗን መውሰድ እንደምትችል ይፈቅድላትና ሚሊ ከቤት ትወጣለች። ሚሊም ከቤት ከወጣች በኋላ ኒና ትደውልና ልጇን ከትምህርት ቤት ማምጣት እንዳለባት ትነግራታለች። ነገር ግን ትምህርት ቤት ስትደርስ ሲሲ ወደ ቤት እንደማትመጣና ከጓደኞቿ ጋር እንደምትቆይ ትነግራታለች። የሲሲም የጓደኛዋ እናት ኒና ጋር ደውላ ስትጠይቃት ሚሊም በጭራሽ አምጪ ብዬ አላኳትም ብላ ትክዳለች። ሚሊም በሁኔታው ተናዳ ወደ ቤት ትመለሳለች። ቤትም ስትመለስ ድጋሜ ደግማ እኔ በጭራሽ ሲሲን አምጪ ብዬ አላዘዝኩሽም በማለት ትደግምላታለች። በዚህም ምሽት ሚሊ እንቅልፍ እምቢ ይላትና ወደ መጠጥ ክፍል ሄዳ መጠጥ እየጠጣች ቲቪ በመመልከት ላይ ያለች አንድሮ ይመጣና አብረው ሆነው ፊልሙን እያዩ ስለ ቤተሰቦቻቸው እያወሩ ያመሻሉ። ኒናም ይህን ታይና ከአንድሮ ጋር በመቀራረባቸው ተበሳጭታ ጠዋት ሲሲ ከመነሳቷ በፊት እቃሽን ሰብስበሽ ውጪ ትላታለች። ሚሊም አንድ የመጨረሻ እድል እንድትሰጣት ትለምናታለች። 1 ሳምንት እንደምትሰጣት ነገር ግን አለባበሷን እንድታስተካክል ከአንድሮም እንድትርቅ ታስጠነቅቃታለች። በሚቀጥለው ቀን ሚሊ ስራ ላይ ትኩረት አድርጋ ትሰራለች። የኒናም ጓደኞች ጎረቤቶች ይመጣሉ። ሚሊም ሻይ ታቀርብላቸዋለች። በዚህም መካከል ስለ ኒና ሲያወሩ ትሰማና ኒና እርጉዝ አለመሆኗን ትረዳለች። ሚሊም ግራ ትጋባለች። የዲያሪ ደብተሯም ላይ እብድ ካልሆነች በስተቀር እንዴት እርጉዝ ነኝ ብላ ትዋሻለች ብላ ትጽፋለች። በዚህም መሀል ኒና ወደ ክፍሏ ትመጣና እሷና አንድሮ የሚሄዱበት ስላለ ሲሲን እንድትጠብቃት ትነግራታለች። ሁለቱም ከቤት እንደወጡ ሚሊ ቤቱን ዞር ዞር ብላ ከተመለከተች በኋላ መድኃኒቶች ታገኛለች። መድኃኒቶቹንም ጉግል ላይ ሰርች አድርጋ ትመለከትና የአይምሮ ህመምተኛ መድኃኒት እንደሆነ ታስተውላለች። እናም ሌላ ስራ መፈለግ እንዳለባት ታስብና ስልክ ደውላ ከዚህ ቤት መውጣት አለብኝ ስትል ሲሲ ትሰማትና ከዚህ ልትሄጂ ነው ወይ ብላ ትጠይቃታለች። እንደዛ እንዳልሆነ ነግራ ሳንድዊች ሰርታ ትሰጣታለች። ሲሲም አራበኝም ብላ ወደ መጫወቻው ክፍል ትሄዳለች። ሚሊም ተከትላት ሄዳ እያናገረቻት አባቷ አንድሮ ይመጣል። ከአንድሮም ጋር ብቻቸውን እቃ ቤት ውስጥ ሆነው ያወራሉ። አንድሮ ልጅ እንደሚፈልግ ነገር ግን ኒና መውለድ እንደማትችል ሲሲም የእሱ እውነተኛ ልጅ እንዳልሆነች ለሚሊ ይነግራታል። ሚሊም ታዳምጠዋለች። በዚህም ምሽት ከተኙ በኋላ አንድሮና ኒና ሲጨቃጨቁ ትወጣለች። ስትወጣም ኒና በደም የተጨማለቀ ቢላ ይዛ ትመለከታታለች። ሚሊም ደንግጣ አንድሮ ደህና እንደሆነ ትጠይቀዋለች። አንድሮም ከኒና ቢላውን ይቀበላትና ወደ ክፍሏ ይወስዳታል። በቀጣይ ቀን ኒና ስለ ጽንሱ ስለዋሸች ሚሊን ይቅርታ ትጠይቃታለች። የተወሰኑ ልብሶችንም ትሰጣታለች። ሚሊ በመጀመሪያ አልቀበልም ትልና ኒና ስትጫናት ትቀበላታለች። በተጨማሪም የሙዚቃ ትኬት በቆንጆ ሆቴል እንድታዝላትና ሲሲ ደግሞ ከጓደኞቿ ጋር ስለምታሳልፍ እሷም እረፍት እንድትወስድ ትነግራታለች። መቀጠልም ሚሊ ወደ ሲሲ ዳንስ ትምህርት ቤት ትሄዳለች። እዛም አንድ የቤት ሰራተኛ ኒና ሲሲን ልጅ እያለች በውሃ አፍና ልትገላት እንደነበርና ራሷንም ልታጠፋ ሞክራ እንደነበረ ትነግራታለች። ሚሊም ወደ ቤት ስትመለስ ኢዞን ስለዚህ ቤተሰብ የሚያውቀውን ነገር እንዲነግራት ትጠይቀዋለች። ኢንዞም እዚህ መሆን እንደሌለባት ብቻ ይነግራታል። ወዲያውም ኒና ሚሊ ያዘዘቻቸውን ቲኬቶች ይዛ ትመጣለች። ለምን ቲኬቱን በተሳሳተ ቀን እንዳዘዘች ሚሊን ትጠይቃታለች። ሚሊም እኔ ያላወቅኩም ትላታለች። በዚህም እየተጨቃጨቁ አንድሮ ይመጣና ቲኬቱን እሱ እንደሚያስመልስ ይነግራታል። ኒናም ከሲሲ ጋር ወደ ዳንሱ ትሄዳለች። ሚሊም ሻወር ትወስድና በፎጣ እንደተጠቀለለች ከአንድሮ ጋር በአጋጣሚ ይገጣጠማሉ። አንድሮም ይቅርታ ጠይቆ ይሄዳል። እሷም ልብሷን ከለበሰች በኋላ እንደዛ ሆና ስላያት ይቅርታ ትጠይቀዋለች። ቲኬቱንም መመለስ እንዳልቻለና ወስዳ ከጓደኞቿ ጋር እንድትዝናናበት ይነግራታል። እሷም አብራው የምትሄደው ምንም አይነት ጓደኛ እንደሌላት ትነግሯለች። እሱም ከሱ ጋር መሄድ ትፈልግ እንደሆነ ይጠይቃታል። ፊልሙን ከወደዳችሁት ላይክ እና ሰብስክራይብ በማድረግ አበረታቱኝ። ቀጣዩን ክፍል የምትፈልጉ ከሆነ ኮሜንት ላይ ቀጣይ ብላችሁ